ታሪኩ የሚጀምረው በድንገት ከበስተጀርባው የሞተር ጩኸት ድምፅ በሰማና እየሮጠ ባለ አንድ ልጅ ላይ ነው። ደንግጦ ዞር ብሎ ሲመለከት በከፍተኛ ፍጥነት ወደ እርሱ እየተቃረበ ያለ የአቧራ ደመና ብቻ ከሩቅ ታየው። ኒኖ ሊይዘው እየመጣ ያለው የእርሻው ባለቤት መሆኑን ገባው። በዚህም ፍርሃት ምክንያት በአቅራቢያው ወዳለ ጉድጓድ ውስጥ በመዝለል የሚደበቅበትን ቦታ መፈለግ ጀመረ። ሰውነቱን አኮማትሮ በማሳነስ ጌታ ሆይ የዛሬን ብቻ አትርፈኝ፣ ባለቤቱ እንዳያገኘኝ እያለ በልቡ ይጸልይ ነበር። አባቱ ሙሉ ሕይወታቸውን በእርሻው ላይ በሰራተኝነት አሳልፈዋል። ከጥቂት ቀናት በፊት ደግሞ አባቱ በኒኖ ስም ከእርሻው ባለቤት ጋር የውል ስምምነት ፈርመው ነበር። በዚህም ምክንያት በ10 ዓመቱ ኒኖ በግዳጅ የባለቤቱ ሰራተኛ ሆነ። ነገር ግን ኒኖ እንደ አባቱ ሙሉ ሕይወቱን ለሌላ ሰው በመስራት ማሳለፍ አልፈለገም። ስለዚህ እድሉን ሲያገኝ ከእርሻው ሸሽቶ ወጣ። ከመጥፋቱም በፊት የባለቤቱን በጣም ውድ የሆነ የወርቅ ኪስ ሰዓት ሰርቆ ነበር። የእርሻው ባለቤት ኒኖ መጥፋቱንና ተወዳጅ ሰዓቱንም ይዞ መሄዱን ሲያቅ በንዴት አበደ። ወዲያውኑ ሰራተኞቹን በሙሉ ሰብስቦ ልጁን እንዲይዙት በተለየ አቅጣጫ ላካቸው። ኒኖን ለያዘው ሰውም ሽልማት አዘጋጀ። በዛን ጊዜ የኒኖ አባት እየሮጠ ወደ ባለቤቱ በመሄድ በልጃቸው ስም ይቅርታ መጠየቅ ጀመሩ። ባለቤቱ ግን በንዴት እየጮኸ አባረራቸው። በሌላ በኩል እየሮጠ የነበረው ኒኖ እህቱ ለረጅም ጊዜ ስትጠብቀው ወደ ነበረችበት ትልቅ ዛፍ ስር ደረሰ። ኒኖ እህቱ ያመጣችለትን ልብስ በፍጥነት ቀየረ። ከዛም አዳኝ ውሾቹን ለማታለል የድሮ ልብሶችን በሌላ መንገድ ላይ ጣያቸው አላት። ከእህቱ ጋር ከተሰናበተ በኋላ ኒኖ እንደገና መሮጥ ጀመረ። ባለ በሌለ ኃይሉ ይሮጥም ነበር። ለአንድ አፍታ እንኳን የመቆም ድፍረት አልነበረውም። ምሽት ሲሆን ብቻ በአንድ ድንጋይ የዋሻ ስር ተደበቀ። ትንሽ ምግብ በልቶ ጥንካሬ ካገኘ በኋላ ሌሊቱ ሙሉ በፍርሃት አሳለፈ። በማግስቱ ጠዋት የእርሻው ባለቤት አዳኝ ውሾቹ ያገኙትን ያንን የድሮ ልብስ ይዞ ወደ ኒኖ ቤት ደረሰ። ባለቤቱ ኒኖ ከእርሻ ከጠፋ በኋላ የሆነ ሰው እንደረዳው እርግጠኛ ነበር። ያም ሰው ከእህቱ ውጪ ሌላ ሊሆን እንደማይችል ያውቅ ነበር። እህቱ ግን መጀመሪያ ምንም ነገር አልተናገረችም ነበር። ነገር ግን አሁን ባለቤቱ ልጅቷን ማስፈራራት ጀመረ። እውነት እልሻለሁ ወንድምሽ ትልቅ አደጋ ውስጥ ነው ያለው። እዚሁ ሁሉም ነገር ሰላም ነው፣ በውጪ ግን ወንበዴዎችና ዘራፊዎች አሉ። የሆነ ሰው ሊገለው ይችላል አላት። በዚህ ምክንያት ልጅቷ በጣም ደነገጠች። በወንድሟም ላይ መጥፎ ነገር እንዳይደርስ ፈራች። በመጨረሻም ኒኖ ወደ የትኛው አቅጣጫ እንደሸሸ ተናገረች። የኒኖ እናት ጌታዬ ልጄ ምንም እንዳያደርጉት እያለች ተማጸነች። የእርሻው ባለቤት ግን በንዴት በኃይል በጥፊ መታት። በሌላ በኩል ኒኖ ለምን ያህል ጊዜ እንደተጓዘ ባያቅም በመጨረሻም በዚህ ጭው ባለ በረሃ ውስጥ ከአድማስ ባሻገር አንዲት ሕፃን ታየችው። ይህ ሕፃን ኒኖ ለማምለጥ ላቀደው እቅድ በጣም አስፈላጊው ክፍል የሆነው የአውቶቡስ ጣቢያ ነበር። ከዛ አውቶቡስ መያዝ ነበረበት። አንድ የአውቶቡስ ውስጥ ከገባ ሊያመልጥ እንደሚችል ያውቅ ነበር። ጣቢያው መቃረቡን ሲያይ በድካም ዝሎ ለነበረው ኒኖ አዲስ ጥንካሬ ተሰማውና ፍጥነቱን ጨመረ። ነገር ግን በድንገት ከበስተጀርባው የሞተር ጩኸት ሰማ። ከሩቅ የሚነሳ አቧራ ሲመለከት የኒኖ ልብ በከፍተኛ ሁኔታ መምታት ጀመረ። እየተከታተለው ያለው የእርሻው ባለቤት መሆኑን ተረዳ። አሁን ታሪኩ ልክ ወደ ተጀመረበት ቦታ ተመለሰ። ባለቤቱ እየተቃረበ በመጣ ቁጥር የኒኖ ፍርሃት እየጨመረ ሄደ። ትንፋሹ ቁርጥ ቁርጥ አለ። አይኖቹ በኃይል ጨፈነ። ልክ ራሱን ለዕጣ ፈንታው አሳልፎ የሰጠ ይመስል ነበር። እንደ እድል ሆኖ ግን በአየር ላይ የነበረው አቧራ ኒኖን ከባለቤቱ አይን ሰወረው። ባለቤቱ ኒኖን አላየውም ነበር። ባለቤቱ በአውቶቡስ ጣቢያ አካባቢ ያሉ ሰዎችን በመጠየቅ ስለ ኒኖ ለማወቅ ይሞክር ነበር። ነገር ግን ምንም አይነት መረጃ ሊያገኝ አልቻለም። ምስኪኑ ኒኖ ደግሞ ተደብቆ ከማየት ውጪ ምንም ማድረግ አልቻለም። ሊያመልጥባት የነበረችው አውቶቡስ ቀስ በቀስ ከጣቢያው ተነስታ ስትሄድ አይኖቹ በእንባ ተሞሉ። በዚህ ራቅ ባለ ጣቢያ አውቶቡስ በጣም አልፎ አልፎ ነበር የሚመጣው። በዚህ ቦታ ቀጣይ አውቶቡስ የሚመጣው ከ4 ቀናት በኋላ ነበር። ነገር ግን የእርሻው ባለቤት ኒኖን እንዲሁ በቀላሉ የሚተው አልነበረም። ምክንያቱም ኒኖ ዝም ብሎ የጠፋ ሰራተኛ ብቻ ሳይሆን የባለቤቱን በጣም ውድ ንብረት ሰርቆ ነበር። ባለቤቱ ዓለምን በሙሉ አጥልሎ ቢሆን እንኳን ኒኖን ራሱ ለመያዝ ወስኖ ነበር። ከሰራተኞቹ አንዱን እዚህ ሆነ ተከታተል፣ ኒኖን ልክ እንዳየኸው ያዘውና ለኔ ንገረኝ ብሎ በጣቢያው ላይ ትቶት ሄደ። እርሱ ግን ከሌሎች ሰዎች ጋር ፍለጋውን ቀጠለ። አውቶቡሱ ካመለጠው በኋላ አሁን ለኒኖ በእግሩ መጓዝ ውጪ ሌላ ምንም አማራጭ አልነበረውም። በመያዝ ፍርሃት ምክንያት ኒኖ በጣም ደንግጦ ስለነበር ተራ ሰዎችን እንኳን ሲያይሸሽ ነበር። በዚህም ግራ መጋባት ውስጥ እያለ አንድ ጊዜ ከአንድ ቁልቁለት ላይ ተንሸራቶ ሊወድቅ ነበር።
ነገር ግን የዱር ሳርን ሙጥኝ ብሎ በመያዝ እንደምንም ህይወቱ ተረፈ። ኒኖ ያለውን ኃይል ተጠቅሞ እንደምንም ወደ ላይ ተመልሶ ወጣ። ነገር ግን በውስጡ ቆሞ ለማረፍ የሚያስችል አቅም አልነበረውም። እየተንገዳገደ ወዲያውኑ ጉዞውን ቀጠለ። በዛን ጊዜ በወደቀበት ወቅት ኮምፓሱ እንደተሰበረና አሁን እንደማይሰራ ተረዳ። አሁን ማምለጥ ይበልጥ አስቸጋሪ ሆነበት። ምክንያቱም ወደ የትኛው አቅጣጫ እየተጓዘ እንደሆነ ለማወቅ በጣም ከባድ ነበር። ለምን ያህል ጊዜ እንደተጓዘ ሳይታወቅ እንስሳቶችን ውሃ እያጠጣ ያለ አንድን ሰው አገኘ። ውሃውን ሲያይ በጣም ተጠምቶ የነበረው ኒኖ ሳያውቀው በደረቀው ከንፈሮቹ ላይ ምላሱን ያመላልስ ጀመር። ትንሽ ረጋ ብሎ በዚያው አቅራቢያ ተደብቆ ምሽቱን መጠበቅ ጀመረ። ጨለማ እንደሰፈነ ቀስ ብሎ ተጠጋና በፍጥነት ቦርሳውን አውርዶ በድንጋጤ ሰውየውን ምግብ ወደ ቦርሳው መክተት ጀመረ። ነገር ግን ሰውየው ኒኖን አይቶት ነበር። ሰውየው ወደ እርሱ ሲቃረብ የደነገጠው ኒኖ በድንገት ዞሮ መሮጥ ጀመረ። ሰውየው ግን በዱላ መጥቶት ጣለው። ቢሆንም ግን ኒኖ በሆነ መንገድ ተነስቶ ቆመ። ከወገቡ ላይ ጩቤ አውጥቶ ወደ እኔ እንዳትጠጋ ገለሃለሁ በማለት ሰውየውን አስፈራራው። ሰውየው ግን ንግግሩን ችላ ብሎ ወደፊት መጓዙን ቀጠለ። በዚህም የፈራው ኒኖ እንደገና ህይወቱን ለማዳን ሸሸ። መሬት ላይ የወደቀውን ቦርሳ ለማንሳት እንኳን ጊዜ አልነበረው። ቦርሳው ከቀረ በኋላ ለኒኖ ምንም የተረፈው ነገር አልነበረም። ምግብም ሆነ ውሃ የሌለው አንድ ብቸኛና ረዳት የሌለው ህፃን ሆነ። ከዚያም ከብዙ ጊዜ በኋላ ከአድማስ ባሻገር አንዲት ህንጻ ታየችው። እዚህ ሰዎች ሊኖሩ ይችላሉ፣ ምግብና ውሃ ማገኛለሁ ይሆናል ብሎ አሰበ። በዚህ ተስፋ አካባቢን በጥንቃቄ ተመልክቶ ቀስ በቀስ ድፍረት በማሰባሰብ ወደ ህንጻው ሮጠ። ጩቤውን በእጁ አጥብቆ ይዞና ጥቂት ድፍረት አግኝቶ ወደ ውስጥ ገባ። ነገር ግን ውስጥ የነበረው አንድ የተሰበረ የድሮ ጉድጓድ ብቻ ነበር። ሌላ ምንም ነገር የለም። ኒኖ አንድ ድንጋይ አነሳና ወደ ጉድጓድ ውስጥ ወረወረው። ለረጅም ጊዜ ቢጠብቅም የውሃ ድምጽ ግን አልተሰማም። ያንን የደረቀ ባዶ ጉድጓድ ሲያይ ኒኖ እንደገና ተስፋ መቁረጥ ተሰማው። ተርቦ ተጠምቶና ሙሉ በሙሉ ደክሞ የነበረው ኒኖ ከእንግዲህ መቋቋም አልቻለም። እዛው መሬት ላይ ወደቀ። ከምንም ያህል ጊዜ በኋላ እንደሆነ ባይታወቅም አንድ ሰው ኒኖ ራሱን ስቶ ወድቆ አገኘውና ወደ ህሊናው እንዲመለስ የማይቻለውን ሁሉ ጥረት ማድረግ ጀመረ። ኒኖ የአደጋ ስሜት ሲሰማው ወዲያውኑ ጩቤውን አነሳና ራሱን ለመከላከል ሞከረ። ነገር ግን ከልክ በላይ ዝሎ ስለነበር በሰውየው ፊት ሊቆም አልቻለም። ሰውየውን በቀላሉ ተቆጣጠረው። የኒኖን ህይወት ለማዳን ሲል ሰውየው የጨርቅ ቁርጥራጮችን በውሃ እያራሰ ከንፈሮቹ ላይ ያደርግለት ነበር። በዚህም ቀስ በቀስ ከሞት አፋፍ መለሰው። ኒኖ በመጨረሻ ወደ ህሊናው ሲመለስ አንድ ነገር ተረዳ። ህይወቱን ያተረፈለት ሰው ከጥቂት ጊዜ በፊት እንስሳቱን ውሃ እያጠጣ የነበረው ያው ሰው መሆኑን አወቀ። ሰውየው ኒኖ ምግብ ሊሰርቅ በመሞከሩ ምንም አልተቀየመው። ይልቁኑ ያለውን ነገር ሁሉ በደስታ አካፈለው። ኒኖ ተነስቶ ጥሎት የነበረውን ቦርሳ መልሶ ሰጠው። ከዛ ቀን ጀምሮ ሁለቱ አብረው መጓዝ ጀመሩ። ያ ደግ ሰው ኒኖ ከከፍተኛ ፀሐይ እንዲከላከል የራሱን የጭንቅላት መጠቅለያ ጨርቅ ለኒኖ ሰጠው። ነገር ግን በሰውየው እጅ የነበረው ምግብ ቀድሞውኑ አነስተኛ ነበር። አሁን ደግሞ ሁለቱም ምግቡን በሁለት ሰው ማከፋፈል ነበረባቸው። ስለዚህ አንድ ቀን በልተው በማግስቱ ደግሞ ተርበው በውሃ ብቻ የሚቆዩ አሰራር ፈጠሩ። ምግብ በማይኖርበት ጊዜ ሁለቱም በማውራት ብቻ ሆዳቸውን ያታልሉ ነበር። ረሃቡ ከአቅም በላይ ሲሆንባቸው ደግሞ ከዛፍ ስር ተኝተው በእንቅልፍ ይረሱት ነበር። በሌላ በኩል ለብዙ ቀናት ኒኖን ሲያሳደድ የነበረው የእርሻው ባለቤት ሰዎቹን በሁለት ቡድን ከፍሎ ቀስ በቀስ ወደ ኒኖ እየተቃረበ ነበር። በዛን ጊዜ ኒኖ የሰውየውን ስም ሮይ መሆኑን አወቀ። ከጥቂት ቆይታ በኋላ ሮይ አብዛኛውን ጊዜ ዝምተኛ የነበረው ውሻው ለምን እንዲህ በኃይል እንደሚጮህ ለማወቅ ሞከረ። ውሻው በሚጮህበት አቅጣጫ ሁሉ ሰዎች ወደ እነርሱ እየመጡ ነበር። ሮይ እነዚህ ሰዎች ኒኖ ሊይዙት የሚፈልጉት መሆናቸው ወዲያውኑ ተረዳ። ስለዚህ ሳይዘገይ ለኒኖ በፍጥነት ተደበቅ አለው። ኒኖም ይህንን ሲሰማ ወዲያውኑ የሚደበቅበትን ቦታ መፈለግ ጀመረ። የሚያሳድዱት እነዛ ሁለት ሰዎች ወዲያውኑ እዛ ደረሱና ሮይን ኒዮ የት ነው ያለው ብለው በጥብቅ ይጠይቁት ጀመር። ሮይ ግን በተረጋጋ ሁኔታ እኔ ኒዮ የሚባል ሰው አላቅም አላቸው። ለጥያቄዎቻቸው ሁሉ ሮይ የሰጠው መልስ በጣም አሳማኝ ስለነበር ምንም አልጠረጠሩትም ነበር። በሮይ ንግግር ተማምነው ሊሄዱ ሲሉ በድንገት አዳኝ ውሻቸው መጮ ጀመረ። ውሻው የሚያመለክተው በአቅራቢያው ወደ ነበረ አንድ የደረቅ ጉድጓድ ነበር። ከሰዎቹ አንዱ ወዲያውኑ ደረቅ ሳር አቀጣጥሎ ወደ ጉድጓዱ አፈረወረው። በጉድጓዱ ውስጥ ተደብቆ የነበረው ኒኖ ሙሉ በሙሉ ደነገጠ። በዚያ መደበቁ ማንም እንዳያውቅበት ትንፋሹን በጣም ቀስ አድርጎ ይተነፍስ ነበር። ቢሆንም ግን ከሰዎቹ አንዱ ጠመንጃውን አውጥቶ ወደ ጉድጓዱ ውስጥ ተኮሰ። ነገር ግን እንደ ዕድል ሆኖ ኒኖ ምንም አልሆነም። ትኩረታቸውን ለማስቀየር ሮይ ትናንት በአቅራቢያ ባለ ሸለቆ ውስጥ ብዙ ጥንባሳዎች አይቼ ነበር፣ በሰማይ ላይ ይዞሩ ነበር። ምናልባት ልጁ እዚያው ወድቆ ሊሆን ይችላል አላቸው። እስካሁን ሞቶ ይሆናል፣ እዚህ ምን ይገኛል አላቸው።
ከመካከላቸው አንዱ በንግግሩ ተስማማ። ሁለተኛው ግን በድንገት አንተ ግን የት ነው የሸናው ሲል ጠየቀው። በእርግጥም በግድግዳው ጥግ ላይ የሆነ ሰው ሽንቱን ሸንቶ ነበር። ይህንን ያደረገው ኒኖ ቢሆንም ያ ሰው ግን ሮይ እየዋሸ መሆኑን ለማረጋገጥ ይህንን ጥያቄ ተጠቀመበት። ሮይ ትክክለኛውን ቦታ ስላላወቀ በግምት መለሰ። ይህ ግን ትልቅ ስህተት ሆነበት። እነዛ ሰዎች ሮይን ያለ ርኅራኄ መደብደብ ጀመሩ። አሁንም ቢሆን ሮይ ስለ ኒኖ ምንም አልተናገረም። ስለዚህ ዘዴያቸውን ቀየሩ። አሁን በለስላሳ አንደበት ማውራት ጀመሩ። ነገር ግን የፈለጉትን ያህል ቢሞክሩ ሮይ ምንም አይነት ልጅ አላየውም ከሚለው ቃሉ ንቅንቅ አላለም። እንዲናገር ለማስገደድ ሲሉ በፊቱ ላይ በጎቹን አረዱበት። እነዚህ በጎች ለሰውየው ብቸኛ የህይወት መሰረት ነበሩ። በፊቱ ሲታረዱ በማየት ሮይ በጣም ተቆጣ። አሁን ግን ስለ ኒኖ ምንም አልተናገረም። በመቀጠል አሳዳጆቹ የታረዱትን በጎች ኒኖ ተደብቆበት ወደ ነበረበት ደረቅ ጉድጓድ ውስጥ ወረወሯቸው። ኒኖ በጎቹን አስክሬን እላዩ ላይ ሲወድቅ ይመለከት ነበር። ልቡ በንዴት ሊፈነዳ ደረሰ። በመጨረሻም የሰውየውን ተወዳጅ ውሻ በዚያው ጉድጓድ ውስጥ ወረወሩት። አሁን ኒኖ ከእንግዲህ ተደብቆ መቆየት አልቻለም። ወዲያውኑ ተነስቶ ወደ ላይ መውጣት ጀመረ። በጉድጓዱ ጫፍ ላይ ሆኖ ሲመለከት ህይወቱን ያተረፈለት ሰው እነዛን ጨካኞች በፈረስ አስረው ግፍ ሲፈጽሙበት አየ። ፈረሱን በክብ እያዞሩ ሰውየው መሬት ላይ ይጎትቱት ነበር። አንዳንዴ በፍጥነት አንዳንዴ በቀስታ እያደረጉ በህይወቱ ይጫወቱ ነበር። ቆስሎና በደም ተለጥፎ የነበረው ሮይ ኒኖን በጉድጓድ ጫፍ ላይ ተንጠልጥሎ አየው። ሮይንም ምንም አይነት የሞኝ ድርጊት እንዳይፈጽም በጭንቅላቱ ጠቀሰው። በዚያን ቅጽበት ግን የኒኖ አይን ጉድጓዱ አጠገብ ባለ ጠመንጃ ላይ አረፈ። እንደምንም ድፍረት አሰባስቦ ወደ ውጭ ወጣ። አጥቂዎቹ ትኩረት ባልሰጡበት ሰዓት ጠመንጃውን አነሳ። በኒኖ እጅ ጠመንጃን ሲያዩ ይህ ትንሽ ልጅ ምን ሊያደርግ ይችላል ብለው ስላሰቡ እጃቸው ወደ ላይ አንስተው ቀስ እያሉ ወደ እርሱ መራመድ ጀመሩ። በዛው ቅጽበት አዳኝ ውሻው አደጋ መኖሩን ተረድቶ ኒኖ ላይ ሲዘል ኒኖ ሳያመነታ ተኮሰበት። ከዛም ኒኖ በከፍተኛ ፍጥነት ጠመንጃውን ደገመው። የኒኖ ቅልጥፍና ያዩት አጥቂዎቹ በሙሉ ደነገጡ። በዚህ መሃል ፈረስ ላይ ተቀምጦ የነበረው አንደኛው ሰው አጋጣሚን ተጠቅሞ ጠመንጃውን ለማንሳት ሞከረ። ኒኖ ግን አስቀድሞ እየተከታተለው መሆኑን አላወቀም ነበር። ኒኖ አነጣጥሮ ፈረሰኛውን በአንድ ጥይት መሬት ላይ ጣለው። ያ ሰውዬም ተኩሶ ነበር። ነገር ግን በኒኖ ምክንያት ኢላማውን ስለሳተ ጥይቱን ያረፈበት በገዛ ጓደኛው ላይ ነበር። ጓደኛውን በዚያው ህይወቱ አለፈ። ፈረሰኛው ሰውየው መሬት ላይ ቢወድቅም ጉዳት የደረሰበት ጆሮ ላይ ብቻ ስለነበር ተስፋ ሳይቆርጥ እንደገና ለማጥቃት ጠመንጃውን ማንሳት ጀመረ። ነገር ግን ሮይ መልሶ ተቆጣጠረው። ሮይ ያን ሁሉ ግፍ ቢቀበልም እንኳን የሰውን ህይወት ማጥፋት የማይፈልግ ሰው ነበር። ስለዚህ የሚያሳድዱትን ሰዎች እንዲሄዱ ለመልቀቅ ወሰነ። በዚህም አዳኙ ተዋርዶ በዝምታ ከዛ ተነስቶ ሄደ። አዳኙ ከሄደ በኋላ ኒኖና ሮይ በተሳሳተ ተኩስ የተገደለውን ያንን ሰው ቀበሩት። የለቀቁትን ሰውዬ ሌላ ሰዎችን ይዞ እንዳይመለስ ወዲያውኑ አካባቢውን ለቀው በፍጥነት ሄዱ። ነገር ግን ሮይ በደረሰበት ድብደባ ምክንያት ሰውነቱ ሊታዘዝለት አልቻለም ነበር። ስለዚህም ብዙም ሳይርቁ ቆመው ለማረፍ ተገደዱ። ከዛች ቅስፈት ጀምሮ የቆሰለውን ሮይ የመንከባከብ ኃላፊነት ሙሉ በሙሉ በትንሹ ኒኖ ላይ ወደቀ። ሮይ የለቀቀው አዳኝ በቀጥታ ወደ እርሻው ባለቤት ዘንድ ሄዶ ሁሉንም ነገር ነገረው። ይህንን የሰማው ባለቤት በንዴት ቀላ። እስከ ዓለም ዳርቻ ድረስ ቢሆን ኒኖን ራሱን ለመያዝ በልቡ ቃል ገባ። በማግስቱ ጠዋት ኒኖ የቆሰለውን ሮይን ተሰናብቶ ውሃ ለማምጣት ብቻውን ወደ አንድ አካባቢ ሄደ። ቅዝቃዜ ያለው ውሃ በማየቱ ደስ እንዳለው በድንገት አንድ የሰው ድምፅ ሰማ። ኒኖ ወዲያውኑ ነቃ። አሳዳጆቹ የመጡ መስሎት ወዲያውኑ ወዲህ ወዲያ ማየት ጀመረ። ነገር ግን ከፊቱ ያየው በእንጨት ጋሪ ላይ የተቀመጠ አንድ ለየት ያለ ሰው ነበር። የዚያ ሰውዬ እግሮች ሙሉ በሙሉ አይሰሩም ነበር። ብልሁ ኒኖ ለሰውየው ጥያቄዎችን ሲመልስ እኔ የመጣሁት ውሃ ለመቅዳት ብቻ ነው አለው። ራሱን ለመከላከልም ሲልም ወንድሜና አባቴ አቅራቢያ በጎች እያሰማሩ ነው የሚል ውሸት ተናገረ። ሰውየውም ይህንን ሲሰማ እኔ መጥፎ ሰው አይደለሁም በማለት ፈጠነ። ሰውየው ለኒኖ አሁን ትኩስ ሾርባ አዘጋጅቻለሁ ከፈለክ ንገረኝ አለው። ኒኖ እያንዳንዱን ነገር በጥርጣሬ ይመለከት የነበረ ቢሆንም ለብዙ ቀናት ጠግቦ ስላልበላ ፍላጎቱን መግታት አልቻለም። ስለዚህ በጣም ጥንቃቄ እያደረገ ከሰውየው ጋር ወደ ውስጥ ገባ። እንደ እድል ሆኖ ሰውየው አልዋሸም ነበር። አሁን ከብዙ ቀናት በኋላ ኒኖ በደንብ ጠግቦ በላ። ኒኖ ምስጋናውን አቅርቦ ለመሄድ ሲነሳ ሰውየው በድንገት ወጥ ቤት ውስጥ ሌላ ምግብ አለ ከፈለክ ይዘህ መሄድ ትችላለህ አለው። ኒኖ በንግግሩ ተማምኖ በደስታ ወደ ወጥ ቤቱ ገባ። ነገር ግን በዚያ ምንም አይነት ምግብ አላገኘም። በዛው ቅስፈት የሆነ ሰውዬ የወጥ ቤቱን በር በድንገት ዘጋው። አሁን ኒኖ በዛ ክፍል ውስጥ ታሰረ።
ኒኖ በድንጋጤ መጮህ ቢጀምርም ከውጪ ምንም መልስ አልነበረም። ያ አንካሳ ሰውዬ ጥሎት እንደሄደ ተረዳ። ወዲያውኑ ጩቤውን አወጣና በእንጨት በሩ ላይ ቀዳዳ ለመብሳት ተጣደፈ። በበሩ ቀዳዳ ውስጥ እጆቹን አስገብቶ ከውጪ የተቀለፈበትን መጠቆሚያ ለመክፈት ሞከረ። በዚህ መሃል እጁ ቢቆስልም በመጨረሻ ግን ኒኖ በሆነ መንገድ ወጣ። ከክፍሉ እየሮጠ ሲወጣ የአንካሳ ሰውዬ የኒኖን አህያ በከፍተኛ ፍጥነት እየነዳው ሲሄድ አየ። ሰውየው ይህንን ሁሉ ያደረገው የኒኖን አህያ ለመስረቅ ነበር። ኒኖ ይህንን ሲያይ በንዴት ተሞልቶ እየሮጠ ተከተለው። አንድ ድንጋይ አነሳና ባለ በሌለ ኃይሉ አንካሳው ሰውዬ ላይ ወረወረበት። ያ አንካሳ ሰውዬ መሬት ላይ ወደቀና እየተንቀጠቀጠ ይቅርታ መጠየቅ ጀመረ። ኒኖ ይህንን ሰምቶ በህይወት ተወው። ነገር ግን በድንገት ያ ሰውዬ የኒኖን መዘናጋት በመጠቀም ሰውየው በድጋሚ ጥቃት ሰነዘረ። አሁን በንዴት የገነፈለው ኒኖ ራሱን ነፃ አውጥቶ ያንን ሰውዬ መንቀሳቀስ እስኪያቆመው ድረስ በድንጋይ ደጋግሞ መታው። በዚያን ጊዜ ኒኖ ሰውየውን በስህተት የገደለው መስሎት ደነገጠ። አሁን ብዙም ሳያስብ አህያውን ይዞ ከአካባቢው ሸሸ። ኒኖ ይህንን ነገር በልቡ አፍኖ ለብቻው ሊይዘውና ለማንም ላለመናገር አስቦ ነበር። ነገር ግን ተመልሶ ሮይ ጋር እንደደረሰ ሮይ ወዲያውኑ በኒኖ እጅ ላይ ያሉትን ቁስሎች አያቸው። ደጋግሞም ቢጠይቀውም ኒኖ ሁሉንም ነገር ነገረው። ይህንን የሰማው ሮይ ኒኖን መልሶ ወደዚያ ጉድጓድ ዘንድ ይዞት ለመሄድ ወሰነ። ሁለቱም ወደዛ አቅጣጫ መጓዝ ጀመሩ። ነገር ግን የአንካሳ ሰውዬ በእርግጥ እንዳልሞተ ምንም አላወቁም ነበር። ከሁሉ በላይ የሚያስፈራው ነገር ደግሞ የእርሻው ባለቤት ኒኖን ፍለጋ ከሁለት ሰዎች ጋር አስቀድሞ እዚያ መድረሱ ነበር። የአንካሳ ሰውዬ መሬት ላይ ወድቆ ለነዛ 3 ሰዎች እርዳታ እንዲያደርጉለት ይማጸን ነበር። እነዛ 3 ሰዎች ግን በጣም ጨካኞች ነበሩ። የእርሻው ባለቤት ስለ አንካሳ ሰውዬ ሕይወት ምንም ግድ አልነበረውም። ሙሉ ትኩረቱ ስለጠፋው ልጅ ስለ ኒኖ መረጃ ማውጣት ላይ ብቻ ነበር። የሚያስፈልገው መረጃ ከጠየቀው በኋላ አንካሳውን ሰውዬ እዛው በጥይት መቶት ገደለው። ከዛም የእርሻው ባለቤት አስክሬኑን ወደ ጉድጓድ ውስጥ ወረወረና የኒኖን ፍለጋ ቀጠለ። ከጥቂት ቆይታ በኋላ ኒኖና ሮይ ወደዛ ቦታ ተመለሱ። እንደ ድል ሆኖ ኒኖ ለጥቂት አመለጠና ከባለቤቱ ጋር ፊት ለፊት መጋፈጥ ተረፈ። የሮይ ጓደኛ ደግሞ መሬት ላይ ያለውን የደም ምልክት በዝምታ ተመለከተ። ከዚያም ወዲህ ወዲያ አየና በመጨረሻ ከጉድጓዱ ውስጥ የአንካሳውን ሰውዬ አስክሬን አወጣ። አስክሬኑን አውጥቶት በስርዓት ቀበረው። ከዛም ሁለቱም እዛው አደሩና በማግስቱ ጠዋት ጉዟቸውን ቀጠሉ። ብዙም ሳይቆይ ሁለቱም ወደ አንድ ባዶ ጣቢያ ደረሱ። በዚያም ለረጅም ጊዜ ሲያስፈልጋቸው ከነበረው ከእርሻው ባለቤት ጋር በመጨረሻ ተገናኙ። አሁን ሮይ ወዲያውኑ ኒኖ በአንድ ክፍል ውስጥ እንዲደበቅ ነገረው። ራሱ ግን የእርሻውን ባለቤትና ሁለቱን ረዳቶች ለብቻው ለመጋፈጥ ጠመንጃውን ይዞ ውጪ ቆመ። ብልጡ የእርሻ ባለቤት መጀመሪያ ሮይን ለማሳመን ሞከረ። እኔ አንተን ለመግደል አልፈለኩም፣ የምፈልገው ኒኖን መልሼ መውሰድ ብቻ ነው። ይህ ደግሞ ከአንተ ጋር ምንም የሚያገናኘው ነገር የለም አለው። ባለቤቱ ምንም ቢል ሮይ ግን አልተበገረም። እንደ ግድግዳ ሆኖ በመቆም ኒኖን መጠበቁን ቀጠለ። ማሳመኑ ሳይሰራ ሲቀር ባለቤቱ ሮይ ኒኖን አሳልፎ እንዲሰጠው ትልቅ የገንዘብ ሽልማት አቀረበ። ሮይ ያንን ሁሉ ገንዘብ ቢያይም እንኳን በፊቱ ላይ ምንም አይነት መዋዠቅ አልታየበትም። አሁን ሌላ መንገድ ስለሌለ በንዴት የገነፈለው ባለቤት ኒኖን በግዳጅ ለመውሰድ ሞከረ። በዚያም ከፍተኛ የተኩስ ልውውጥ ተጀመረ። በእውነቱ ሮይ የቀድሞ ወታደር ነበር። አነጣጥሮ የመምታት ችሎታውን ድንቅ ነበር። በአንድ ሰከንድ ውስጥ የባለቤቱን 2 ረዳቶች መሬት ላይ ጣላቸው። ነገር ግን በዚያ ቅስፈት ወዲህ ሲያይ የደነገጠው ኒኖ መጥፋቱን ተረዳ። ወዲያውኑ ሊፈልገው ሮጠ። በመጨረሻም በአንድ የእንጨት መጋዘን ውስጥ አገኘው። ልክ በዚያው ቅስፈት ግን ብልጡ ባለቤት ከበሩ ጀርባ ብቅ አለ። ሮይ አደጋውን ተረድቶ ወዲያውኑ ዞር ቢልም በጣም ዘግይቶ ነበር። ባለቤቱ ተኮሰ። በዚያው ቅስፈት ሮይ ከደረጃው ላይ ተንከባሎ ወደቀ። በመጨረሻም ኒኖ እንደገና በባለቤቱ ቁጥጥር ስር ወደቀ። ኒኖ በግዳጅ ወደ መኪና ውስጥ እየጎተቱት ሳለ የቆሰለው ሮይ ለመጨረሻ ጊዜ ቀረችውን ኃይሉን አሰባስቦ እየሮጠ መጣ። ባለቤቱም ጎትቶ ከመኪና ውስጥ ካወጣው በኋላ በቀርከሃ በትር አንገቱን አንቆ ያዘው። ባለቤቱ ሕይወቱን ለማዳን ሲታገል በሽጉጡ በዘፈቀደ ይተኩስ ጀመር። በዚህ ትግል መሃል አንዲት ጥይት ቀድሞ የቆሰለውን ሮይን በድጋሚ መታችው። ሮይ ባለቤቱን ገደለው። ነገር ግን እርሱም በቁስሉ ምክንያት ሕይወቱን አለፈ። ይህንን አሳዛኝ ሁኔታ ያየው ኒኖ በጣም አለቀሰ። ከጥቂት ቀናት በፊት ያ ሰው አያውቅም ነበር። ዛሬ ግን ለኒኖ ነፃነት ሲል ያለውን ነገር ሁሉ መስዋዕትነት አደረገ። አሁን ኒኖ የሰውየውን አስክሬን በስርዓት ቀበረው። በመጨረሻም ንብረቱን ሁሉ ይዞ ጉዞውን ቀጠለ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጋችሁ በሚቀጥለው ቪዲዮ ደግሞ እንገናኛለን። ፕሊስ እባካችሁን ሰብስክራይብ አድርጉ። ሞራላችን በቃ እያወረደ ነው በእውነት ቪዲዮ እየታየ አይደለም። ደግሞ እናንተ ሰብስክራይብ ታርጉ። ገና 7000 6000 ምናምን ልንገባ ነው። እንደዛ ነገር ነን። በቃ ፕሊስ
100 ሺህ ብታስገቡኝ ደስ ይለኛል። ፕሊዝ በቃ ተባበሩኝ። ለምታውቃቸው ሰዎች ሼር በማድረግ ማለት ነው።